ሰላም እንዴት ናችሁ? የደሱ ሄልቲ ቤተሰቦች እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአንድ አስተማሪና ጠቃሚ ቪዲዮ ተመልሻለሁ። በዚህ ቪዲዮ ስለሚጥል በሽታ ለእናንተ የተወሰነ ግንዛቤ እሰጣችኋለሁ። የሚጥል በሽታ ምንድነው? የሚጥል በሽታ ያለባቸው ሰዎች ምን ምልክቶችን ሊያሳዩ ይችላሉ? መንስኤዎች ወይም ምክንያቶች ምን ናቸው? እንዲሁም ደግሞ ማድረግ ያሉብን ጥንቃቄዎችን ለእናንተ በደንብ አብራርቼ እነግራችኋለሁ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ያደርጋችሁ ጀምሩ። ነባር ሰዎችም የዩቲዩብ አልጎሪዝም ለብዙዎች እንዳይደርስና ብዙዎችን ስለሚያስተምር ላይክ እና ሼር ማድረጋችሁን አትርሱ። አብራችሁን ቆዩ። ወደ ዋናው ሀሳቤ ስመለስ የሚጥል በሽታ አእምሮ ውስጥ የሚገኙ የአእምሮ ህዋሳት ከትክክለኛው ስርዓት በተለየና በተዛባ መልኩ ሲነቃቁ የሚከሰት ችግር ነው ማለት ነው። ከዚህ በተጨማሪ በአንጎል ህዋሳት መካከል ያለው የኤሌክትሪክ ፍሰት ሲዛባ የአእምሮ የአሰራር ሂደት እክል ሲገጥመው ወይም ደግሞ ከኖርማሉ ዲቪዬት ሲያደርግ የሚከሰት ችግር ነው ማለት ነው። የሚጥል በሽታ ያለባቸው ሰዎች ምን ምልክቶችን ሊያሳዩ ይችላሉ የሚለውን ስናይ ደግሞ ድንገተኛና ከቁጥጥር የዘለለ የሰውነት መንቀጥቀጥ ወይም ደግሞ መዝለፍለፍ ሊያሳዩ ይችላሉ ማለት ነው። ሌላው ከፍተኛ የሆነ የራስ ምታት፣ ድንገተኛ የሆነ ግራ መጋባት ወይም ደግሞ ኮንፊውዥን ለምንጠራው ሊኖር ይችላል። ሌላው የልብ ምት መጨመር፣ የእይታ ብዥታ ወይም ደግሞ እይታ ብዥ ማለት ሊኖር ይችላል። ጭንቀት፣ ፍርሃት ሊኖር ይችላል። እንዲሁም ደግሞ መንተባተብ፣ ቃላትን ለማውጣት ወይም ደግሞ ለመናገር መቸገር እንዲሁም ሌሎችም ሊኖሩ ይችላሉ። እነዚህ ምልክቶች ሰዎች በሚያዩበት ጊዜ ጤና ተቋም ሄዶ መታየት፣ ጤና ተቋም ሄዶ መመርመር በጣም አስፈላጊ ነው ማለት ነው። ምክንያቱም የሚጥል በሽታ በተፈጥሮ ድግግሞሽ ስላለውና ሰዎች የተለያየ ችግር ሊደርስባቸው ስለሚችል ቶሎ ቀርቦ መመርመርና መታየት በጣም አስፈላጊ ነው ማለት ነው። መንስኤዎች ወይም ምክንያቶች ምንድናቸው የሚለውን ስናይ ብዙ ጊዜ የበሽታው መንስኤ በውል ባይታወቅም እንደ አጠቃላይ ግን መንስኤ ናቸው ተብሎ የተቀመጡ ነገሮች አሉ። ከነዚህ ውስጥ እንግዲህ አንዱ የጭንቅላት አደጋ አንድ ሰው ከደረሰበት ወይም ደግሞ ትራውማቲክ የሆነ ብሬን ኢንጁሪ ከደረሰበት እንደዚህ አይነት ችግር ሊኖር ይችላል ተብሎ ይታሰባል። ሌላው ጭንቅላት ውስጥ ደም መፍሰስ በሜዲካል ፕሮብሌም ሊሆን ይችላል። እንዲሁም ደግሞ በአንዳንድ ነገሮች በአደጋም ሊሆን ይችላል። እንዲሁም ደግሞ ስትሮክ እና አንዳንድ ነገሮችም ጭንቅላት ውስጥ ደም የሚፈስ ከሆነ ለዚህ ችግር ሊጋለጡ ይችላሉ ማለት ነው ሰዎች። ሌላው የጭንቅላት ካንሰር ነው። እንደሚታወቀው ጭንቅላት ላይ ካንሰር ካለ እንዲሁም ደግሞ ሌላ ቦታ ላይ ካንሰር ወጥቶ ወደ ጭንቅላት ዲስሜት ካረገ በቀላሉ ለዚህ ችግር ሊጠቁ ይችላሉ ማለት ነው። ከዚህ በተጨማሪ የደም ውስጥ የስኳር መጠን መቀነስ ወይም ደግሞ ሃይፖግላይሴሚያ እያልን የምንጠራው ችግርም ካለ ትሪመር ሊኖር ይችላል፣ መንቀጥቀጥ ሊኖር ይችላል ማለት ነው። ሌላው ያልተፈለገ ኬሚካል መጠቀም፣ ለምሳሌ አደንዛዥ እጾችን መጠቀም፣ አልኮል መጠጥን አዘውትሮ እና ከመጠን በላይ መጠቀም ሌሎችም ካሉ ለዚህ ችግር ሊያጋልጡ ይችላሉ ተብሎ ይታሰባል። ሌላው ማንጅራት ገትር እያልን የምንጠራው በሽታ ወይም ደግሞ ምንንጃይተስ እያልን የምንጠራው ይሄ ኢንፌክሽስ የሆነ በሽታ ሰዎችን በዚህ የሚጠቁ ከሆነ ብዙ ጊዜ እንደዚህ አይነት ምልክት ሊያሳዩ ይችላሉ ተብሎ ይታሰባል። ሌላው የጭንቅላት ወባ ወይም ደግሞ ይሄ ሴሬብራል ማላሪያ እያልን የምንጠራው ወይም ደግሞ የጭንቅላት ቢጫ ወባ እያልን የምንጠራው ካለ ሰዎች ለዚህ ችግር በቀላሉ ሊጠቁ ይችላሉ ማለት ነው። ሌላው ኤችአይቪ ኤድስ ያለባቸው ሰዎች ወይም ደግሞ ኤችአይቪ ያለባቸው ሰዎች እንደዚህ አይነት ችግር ሊያጋጥማቸው ይችላል ማለት ነው። ምክንያቱም ስቴጅ 4 ኤችአይቪ ፔሸንቶች ብዙ ጊዜ የተለያዩ ቶክሶፕላዝሞሲስ እና ሌሎችም ችግሮችን ዲቨሎፕ ሊያደርጉ ስለሚችሉ ለዚህ ችግር ሊጠቁ ይችላሉ ማለት ነው። ሌላው የመርሳት በሽታና ሌሎችም ችግሮች ካሉ መንስኤዎች ናቸው ተብሎ ይታሰባል ማለት ነው ለሚጥል በሽታ። ስለዚህ እንደዚህ አይነት ችግር ካለ ብዙ ጊዜ ለዚህ ሊጠቁ ይችላሉ ማለት ነው። ምን ምን ጥንቃቄዎችን ማድረግ አለብን የሚለውን ስናይ ደግሞ የመጀመሪያውና አንደኛው ብዙ ጊዜ የሚጥል በሽታ ድግግሞሽ አለበት። ስለዚህ ፋሚሊን ማስጠንቀቅ፣ ፔሸንቱን ማስጠንቀቅ፣ ሌሎችንም አካባቢውን በደንብ ኮሚኒቲውን በደንብ ማስተማር፣ ሄልዝ ኤጁኬሽን መስጠት በጣም አስፈላጊ ነው። በተለይ ደግሞ ሰዎች ብዙ ጊዜ የሚጥል በሽታ ሳይሆን የሚጎዳቸው ከወደቁ በኋላ ሊመቱ ይችላሉ። አካባቢው አደጋ ቦታ ካለው ለምሳሌ ድንጋይ ቦታ ካለው፣ ኤሌክትሪክ አካባቢው ካለ፣ እሳት ነገር ካለ፣ ሹልና ስለታም ነገሮች አካባቢ ጋር ካሉ በዛ ምክንያት ሰከንዳሪ ችግር ሊገጥማቸው ይችላል ማለት ነው። ያ ማለት ከሚጥል በሽታ በተጨማሪ ተዝለፍልፈው ሲወድቁ ራሳቸውን ስለማያውቁና ያሉበትን ቦታ ስለማያውቁ ከወደቁ በኋላ አንዳንድ አደጋዎች ሊገጥማቸው ይችላልና ጉዳት እንዳይደርስባቸው መጠንቀቅ አለብን ማለት ነው። በተለይ ደግሞ አካባቢውን ጽዱ ማድረግ፣ ብዙ ጊዜ ሹልና ስለታም ነገሮች ካሉ፣ ድንጋይ አካባቢው ጋር ካለ፣ እንዲሁም ደግሞ እሳት፣ ኤሌክትሪክ ነገሮች ካሉ እነሱን ማራቅ በጣም አስፈላጊ ነው ማለት ነው። ሌላው
በተለይ ደግሞ የሚጥል በሽታ ያለበት ሰው ከወደቀ በኋላ መዝለፍለፍ፣ እጁንና እግሩን ማጥበቅ፣ አፉን መግጠም ሊኖር ይችላል እና ሰዎች እግሩን መያዝ የለባቸውም፣ እጁን መያዝ የለባቸውም። እንዲሁም ደግሞ አፉን ለመክፈት መሞከርም በጣም አያስፈልግም ማለት ምክንያቱም የተለያየ አደጋ ሊደርስበት ስለሚችል ከዛ ጋር ተያይዞ እንደዚህ አይነት ነገር ሲያጋጥም ሰውየውን ራቅ ብሎ እንዲሁ ደግሞ የሚጎዱ ነገሮችን ብቻ በማራቅ መከታተል በጣም አስፈላጊ ማለት ነው። እንዲሁም ደግሞ አንዳንዴ ከወደቁ በኋላ ጉዳት ይደርስባቸዋል፣ ይመታሉ፣ የደም መፍሰስ ሊኖር ይችላል እና እንደዚህ አይነት ነገሮች ካሉ በደንብ ፈረስት ኤድ መስጠት ወይም ደግሞ እርዳታ መስጠት በጣም አስፈላጊ ነው ማለት ነው። ሌላው እንቅልፍ ሊኖራቸው ይችላል ማለት ነው። ከወደቁ በኋላ የተወሰነ ደቂቃ እንቅልፍ ሊተኙ ይችላሉ እና ስለዚህ አካባቢው ምቹ ማድረግ እስከሚነቁ በደንብ ቀዝቀዝ ያለ ቦታ እና ሴፍ የሆነ ቦታ ማድረግ በጣም አስፈላጊ ነው ማለት ነው። ሌላው ደግሞ ከወደቁ በኋላ እንደሚታወቀው የሆድ ወይም ደግሞ የጨጓራ ፈሳሾች ወይም የጨጓራ ፈሳሽ ወደ ሳምባ እንዳይገባ ወደ ሌፍት ሳይድ ሆነ ወደ ግራ ሳይድ በማስተኛት እንደዚህ አይነት ነገር አስፓይሬሽንን በመከላከል ደግሞ በጣም አስፈላጊ ነው። ሌላው አልኮል መጠጥ፣ ሲጃራ ማጨስ እና ሌሎችንም አንዳንድ ነገሮችን ከመጠቀም መቆጠብ አለባቸው ማለት ነው እኒህ ሰዎች ምክንያቱም ሌሎች ኮንኮሚታንት ፕሮብሌም ሊሆኑ ስለሚችሉ ወይም ደግሞ ትሪገሪንግ ፋክተር ሊሆኑ ስለሚችሉ ጥንቃቄ ማድረግ አለባቸው ማለት ነው። ሌላው ብዙ ጊዜ ሆስፒታል ሄደው ከተመረመሩ በኋላ አንዳንድ መድኃኒቶች ይታዘዝላቸዋል ወይም ደግሞ መድኃኒቶች ይሰጣሉ። ስለዚህ እነዚህ መድኃኒቶች በአግባቡ እንዲወስዱ እንዳያቋርጡ መምከር በጣም አስፈላጊ ነው ማለት ነው። ሌላው ደግሞ በየጊዜው መከታተል አለባቸው ማለት ነው ምክንያቱም ቅድም እንዳልነው የሚጥል በሽታ ድግግሞሽ አለው። እንዲሁም ደግሞ ከበሽታው በተጨማሪ አንዳንድ ጉዳቶች ሊደርሱ ስለሚችሉ በደንብ ክትትል ማድረግ በየጊዜው በጣም አስፈላጊ ነው ማለት ነው። ስለዚህ ዛሬ ስለሚጥል በሽታ የሚጥል በሽታ ምንድነው የሚለውን ነገርኳችሁ። የሚጥል በሽታ ምልክቶቹ ምን ናቸው? መንስኤዎቹ ወይም ደግሞ መንስኤዎች ወይም ደግሞ ምክንያቶች ምን ናቸው? ማድረግ ያሉብን ጥንቃቄዎችን በደንብ ለእናንተ ነገርኳችሁ ማለት ነው። ስለዚህ የሚጥል በሽታ ያለባቸው ሰዎችን ስናገኝ ፋሚሊን፣ አካባቢውን በደንብ መምከር፣ ሄልዝ ኤዱኬሽን መስጠት በጣም አስፈላጊ ነው ማለት ነው። ምክንያቱም ብዙ ጊዜ በሽታው ሳይሆን የሚጎዳቸው ሲወድቁ ያለው አካባቢ ነው። በተለይ ደግሞ ኤሌክትሪክ ካለ፣ እሳት ካለ፣ ሹልና ስለታም ነገሮች ካሉ እነዚህን ማራቅ የሚወድቁበትን አካባቢ ሴፍ ማድረግ በጣም አስፈላጊ ነው ማለት ነው። ዛሬ እንግዲህ በዚህ ቪዲዮ የሚጥል በሽታ ምንድነው፣ ምን ምልክቶች ሊያሳዩ ይችላሉ፣ መንስኤዎችና ማድረግ ያለብን ጥንቃቄዎችን ለእናንተ በደንብ ዘርዘር አድርጌ ነገርኳችሁ። እናንተም የተወሰነ ግንዛቤ አግኝታችኋል ብዬ አስባለሁ። ለሌሎች እንዲደርስ በጎነት ለራስ ነው በሚለው ላይክ እና ሼር አድርጉት። እንዲሁም ደግሞ ቀጣይ የምለቃቸው ቪዲዮዎች ለእናንተ እንዲደርሳችሁ የደወል ምልክቱን መጫን አትርሱ። አመሰግናለሁ። ባይ ባይ።